ሃሌሉያ ክብር ለኢየሱስ ይሁን። ኢየሱስ ያድናል። ክብር ለጌታ ይሁን። ሃሌሉያ የጌታ መንፈስ በመካከላችን አለ። እንደቆማችሁ የእግዚአብሔርን ቃል አነባለሁ። እንደቆማችሁ ሳትቀመጡ የከበረውን የእግዚአብሔርን ቃል አነባለሁ። ሰላም ብላችሁ በቦታችሁ ትቆማላችሁ። ጌታ ይባረክ። ሃሌሉያ ሃሌሉያ። እግዚአብሔር ዛሬ ምሽት ለሚመጡት ዘመናት የሚሆን ስንቅ ይሰጠናል። የሚናገር አምላክ፣ የሚመክር አምላክ፣ የሚያስተምር አምላክ በመካከላችን አለ። እግዚአብሔር በብዙ እየባረከን ነው። አሁን በወንድማችን በያሬድ በኩል እግዚአብሔር በቃሉ እንዴት አድርጎ ሕይወታችንን ሊሰራ እንደሚወድ ተናግሮናልና የከበረውን እግዚአብሔርን ቃል አነብና አጭር ጸሎት እግዚአብሔር እንዲያስተምረን እንጸልያለን። ከቃሉ በኋላ ዘይት የመቀባት ጸሎት ጊዜ እንደገናም የአምልኮ ጊዜ ይኖረናል። ሰፋ አድርገን እንጸልያለን። ለእያንዳንዳችሁ እንጸልያለን። እግዚአብሔር በሚመጡት ዘመናት ከናንተ ጋር እንዲሆን፣ እንዲባርካችሁ፣ ክብሩ በእናንተ እንዲገለጥ፣ ኃይሉ በእናንተ እንዲታይ፣ ሞገሳም እንዲያረጋችሁ እንጸልያለን። ሁለት ጥቅሶችን በጌታ በኢየሱስ ክርስቶስ ስም አነባለሁ። ከመዝሙረ ዳዊት ነው የማነበው። መዝሙር 17:15 ላይ እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ ይላል። እንደገናም መዝሙር 63 ከ1 እስከ 8 ሲናገር አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁም በመቅደስ ውስጥ ተመለከትኩ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ ባንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎችም ጥላ ደስ ይለኛል። ነፍሴ በኋላ ተከታተለች፣ እኔንም በቀኝ ተቀበለችኝ። አባት ሆይ የባሪያህ የዳዊት ፍላጎት በዚህ ምሽት የኛም ፍላጎት ነው። ዳዊት የተመኘው ምኞታችን ነው፣ የጸለየው ጸሎታችን ነው። በነበረን አገልግሎት ውስጥ ስትባርከን ስለነበረ በእያንዳንዱ በሰማናቸው በዚህ መድረክ በተነገሩ ንግግሮች ውስጥ ጌታ ሆይ ስትጎበኘን፣ ደስ ስታሰኘን ነበር። አቤቱ አሁን ሕያው በሆነው በቃልህ ለእያንዳንዳችን እንድትናገረን፣ እኔንም ታናሽ ባሪያህን እንድታግዘኝ፣ ስንቅ የሚሆን የሕይወት ቃል በሕይወታችን እንድታፈስ ጸልያለሁ። ስለ ሰማህን ክብር ለስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ዳዊት ምኞት አለው፣ በጣም ፍላጎት አለው፣ ረሃብ አለው። የሚዘምረው መዝሙር በጣም የሚያስደንቅ መዝሙር ነው። መጽሐፍ ቅዱስ 66 መጽሐፎች እንደሆኑ ታውቃላችሁ። ከዘፍጥረት እስከ ራእይ ድረስ 66 መጽሐፎች አሉ። 65ቱ መጽሐፎች ከእግዚአብሔር ወደ ሰው የሚያተኩሩ ናቸው። እግዚአብሔር ለሰዎች የሚናገረውን፣ እግዚአብሔር በሰዎች ሕይወት ውስጥ የሚያስበውን፣ እግዚአብሔር ለሰዎች ያዘጋጀውን በብዛት የሚናገሩ ናቸው። አንዱ መጽሐፍ ብቻ መዝሙረ ዳዊት ከሰው ወደ እግዚአብሔር የሚያተኩር፣ እግዚአብሔርን በመናፈቅ የተሞላ፣ እግዚአብሔርን በመፈለግ የታጨቀ፣ ረሃብ፣ ጥማት፣ ፍላጎቱ እግዚአብሔር የሆነ እንደሆነ በደንብ አድርጋችሁ ታያላችሁ። ይሄ መዝሙረ ዳዊት ስለ ብዙ ነገር ያወራል። ያልዳሰሰው ነገር የለም፣ ያልነካው ነገር የለም። መዝሙረ ዳዊት
የጸሎትና የአምልኮ መጽሐፍ ነው። መዝሙረ ዳዊት ስነ መለኮታዊና ግላዊ ነው። መዝሙረ ዳዊት የእግዚአብሔርን ሕልውና ማዕከል ያደርጋል። መዝሙረ ዳዊት ትንቢታዊና መሲሐዊ ነው። መዝሙረ ዳዊት ሰውን ከመለኮት ጋር ያገናኛል። መዝሙረ ዳዊት እውነተኝነትን፣ የሰውን ከፍታና ዝቅታ ይዘግባል። መዝሙረ ዳዊት እንዴት በእግዚአብሔር ፊት መኖር እንዳለብን ይናገራል። መዝሙረ ዳዊት እግዚአብሔርን መውደድ እንዴት እንደምንችል ያስተምራል። መዝሙረ ዳዊት ወደ መሲሁ ወደ ክርስቶስ ይመራናል። ዳዊት በዚህ አሁን ባነበብኩላችሁ በሁለቱ መዝሙሮች ውስጥ ተመሳሳይ ነገር ነው የሚናገረው። የሚያውጀው፣ የሚዘምረው፣ የሚጸልየው፣ የሚመኘው ነገር አንድ አይነት ነገር ነው። እንደዚህ አለ መዝሙር 17:15 ላይ እኔ ግን በጽድቅ ፊትህን አያለው፣ ክብርህን ሳይ እጠግባለሁ አለ። ስለሌላው ግድ የለኝም፣ እኔ ግን በግሌ ምፈልገውን አውቃለሁ፣ የምከታተለውን አውቃለሁ። እኔ ግን በጽድቅ ፊትህን አያለው ይላል። እግዚአብሔር የሚፈልገውን የሚፈልግ፣ እግዚአብሔር ልብ ውስጥ ያለውን የሚከታተል መንፈሳዊ ሰው ነው ዳዊት። በጣም የሚያስደንቅ ድካም ነበረው፣ ግን ከድካሙ ፈጥኖ ይወጣል። ስቶ ያውቃል፣ ግን ከስህተቱ ቶሎ ይማራል። እግዚአብሔር አንድ ጊዜ ተናገረ፣ እኔም ያን ብቻ ሰማሁ ይላል። ይሄ ሰው ውስጡ ጩኸት አለ። እኔ የምፈልገውን አውቃለሁ ይላል። እኔ ግን በጽድቅ ፊትህን አያለው። ሌሎቹም ያረጉትን አላውቅም። ሳኦል እንዴት እንደኖረ አላውቅም። ሳኦል የራሱ መንገድ አለው፣ ሌሎቹም የራሳቸው መንገድ አላቸው። ሕዝብ እንዴት እየኖረ እንዳለ ግድ አይሰጠኝም። እኔ ራሴ የኔ ፍላጎት፣ የኔ ጥማት፣ የኔ ጸሎት፣ የኔ ጩኸት ፊትህን ማየት ነው። ያንተ ፊት ውብ ነው። ፊትህ ያምራል። ፊትህ ድንቅ ነው። አይኖችህን ማየት እፈልጋለሁ። ልቦቼ የሚረኩት አንተን ሲያዩ ነው። ሁለንተናዬ የሚረሰርሰው አንተን ስነካ ነው። እርካታዬ አንተነ። እኔ ግን አንተን እላለሁ። እኔና እናንተ ዛሬ በዚህ ምሽት ምንድነው ፍላጎታችን? ዘመን ተቀይሯል። አዲስ ዓመት እየመጣ ነው። 2025 እንዴት ነበራችሁ? ምን ነበር ውስጣችሁ ይናፍቅ የነበረው? ይጓጓ የነበረው ምን ነበር? ምን ነበር ታወሩ የነበረው? ምን ነበር ትናገሩ የነበረው? ወገኖቼ ከዳዊት ሕይወት ውስጥ የከበረ እውነት እናገኛለን። ዳዊት በጣም ድንቅ እግዚአብሔር ሰው ነው። እስቲ እኔ ግን በሉ ዛሬ ዳዊት እንደሱ ነው የሚለው። ሌሎቹን እርሷቸው፣ ጓደኞቻችሁንም ተዋቸው፣ አጠገባችሁ ያለውንም ሰው እርሱት። አንተ ግን አንቺ ግን ምንድነው እያሰባችሁ ያላችሁት? ዘመን ሲቀየር በሕይወታችሁ እግዚአብሔር እንዲያረገው የምትፈልጉት ነገር ምንድነው? ዳዊት እንደዚህ አለ፣ እኔ ግን በጽድቅ ፊትህን አያለው፣ ክብርህን ሳይ እጠግባለሁ አለ። የኔ ጥጋብ ያንተ ክብር ነው አለ። ምረካው፣ እርክት የምለው፣ ነፍሴ የምትረሰርሰው ክብርህን ሳይ ነው አለ። ወገኖቼ ምንም ነገር በልታችሁ ሙሉ እርካታ ማግኘት አትችሉም። በጣም ድንቅ ብፌ ቤት ብትገቡ፣ ብፌ ቤት ውስጥ የተደረደረ የሚያምር የምግብ አይነት ቢኖር ከየአይነቱ ተደርድሮ ብታዩ፣ ከበላችሁ በኋላ የምትወስዱት ዲዘርትም
ውብ ሆኖ ተቀምጦላችሁ ቢኖር ቤቱ በምግብ ጠም ብሎ ቢሞላ አትረኩም። ትበሉ ይሆናል አትጠግቡም። እውነተኛ ጥጋብ ያለው ወገኖቼ ሆይ የእግዚአብሔርን ክብር በማየት ነው። ሰው የእግዚአብሔርን ክብር ሲያይ ይረሰርሳል። ሰው የእግዚአብሔርን ክብር ሲያገኝ ይረካል። ሰው የእግዚአብሔርን ክብር ሲያገኝ ይጠግባል። ክብርን ሳይ እጠግባለሁ አለ። ይሄ የተራበ ሰው ጸሎት ነው። ይሄ የተራበ ሰው ጩኸት ነው። ይሄ የተራበ ሰው ፍላጎት ነው። ጥጋብ ያሰኘው ሰው፣ መንፈሳዊ ርካታ የናፈቀ ሰው፣ መንፈሳዊ ደስታ እጅግ የተጠማ ሰው ጸሎት ነው። መጥገብ የምችለው ክብርህን ሳይ ነው ይላል። ንጉሥ እኮ ነው። ንጉሥ ሁሉ አለው። ንጉሥ ቤቱ ሙሉ ነው። የእንጀራ ችግር የለበትም። ከራሱ አልፎ ሌሎችን ያበላል። ከገበታዬ ትበላ ዘንድ ና ብሎታል። ሜምፊቦስቴን ማብላት ይችላል። የተረፈው ነው። ንጉሥ የመጨረሻ ባለስልጣን ነው። ከንጉሥ የሚበልጥ የለም። ከንጉሥ የሚሻል የለም። ንጉሥ ሁሉ በእጁ ሁሉ በደጁ ነው፣ ግን አይጠግብም። ምድራዊ ጥጋብ አግኝቶ አይረካም። ዘማሪው ዳዊት ጥጋቤ አንተ ነህ። ወገኖቼ ሆይ እውነተኛ ጥጋብ የሚገኘው እግዚአብሔርን በማወቅ ነው። እውነተኛ እርካታ የሚገኘው የእግዚአብሔርን ክብር በማየት ነው። ነፍስ እንዲሁ ስትቅበዘበዝ ትኖራለች። ይደክመናል እንጂ አናርፍም። ይደክመናል እንጂ አንረሰርስም። ሕዝቤ እነዚህን ሁለት ነገሮች ትተዋል አለ በነቢዩ በኤርምያስ ውስጥ እግዚአብሔር። አንደኛ እኔን የሕይወት ውሃ ምንጭ ክደውኛል አለ። ትተውኛል እኔን የሕይወት ውሃ ምንጭ። መተዋቸው ብቻ አይደለም ሌላም ጥፋት አጥፍተዋል አለ። ሁለተኛ ለራሳቸው የማይሆኑ ምንጮችን ምን አድርገዋል? ቆፍረዋል አለ። ወገኖቼ ሆይ ብዙ የቆፈራችሁት ጉድጓድ አለ። እርካታ ፍለጋ ተንከራታችኋል። እርካታ ፍለጋ ብዙ ጉድጓድ ቆፍራችኋል። የሚያረካ የሰራዊት ጌታ እግዚአብሔር ብቻ ነው። እውነተኛ ጥጋብ ያለው እግዚአብሔርን በማየት ነው። ዶላር አያጠግባችሁም። ኑሮ አያጠግባችሁም። ሚስት አታጠግባችሁም። ባል አያጠግባችሁም። ልጆች ጥጋብ አይሆኑም። ጥጋብ ያለው ከሰማይ ነው። የሰማዩ ጌታ እግዚአብሔር ግን ማጥገብ ይችላል። ዳዊት እኮ ብዙ አለው፣ ተርፎት የሚኖር ባለጸጋ ሰው ነው። አልጠገበም። መጥገብ ግን ይፈልጋል። የጥጋቤ ምንጭ አንተ ነህ። ሶርሱን ያውቃል፣ መገኛውን ያውቃል፣ የሚቀዳበትን ምንጭ ያውቃል። ወገኖቼ ሆይ ምንጩ የሰራዊት ጌታ እግዚአብሔር ነው። የጥጋባችሁ ምንጭ ጥጋብ ከናፈቃችሁ፣ መንፈሳዊ እርካታ ከተራባችሁ፣ ይሄ እኔ ጩኸት ነው። እግዚአብሔር ሆይ አርካኝ እያልኩት ነው። አረስርሰኝ እያልኩት ነው። አትግበኝ እያልኩት ነው። ነፍሴ ተጠምተሃለች ብዬ እየለመንኩት ስለሆነ ልመና ላጋባባችሁ ነው። እንደኔ እንድትሆኑ፣ እንደኔ እንድትናፍቁ የኔ ጸሎት እሱ ስለሆነ፣ የኔ ፍላጎት እሱ ስለሆነ እኔ ወገኖቼ ሆይ ምንም ነገር አያስደስተኝም። በጌታ ፊት ሆኜ መንፈሱ ሲነካኝ የሚሰማኝን ደስታ ግን ልነግራችሁ አልችልም። የአንድ ጊዜ መንፈሱ መንካት የዘላለም ረፍት በነፍሳችሁ ውስጥ ያፈስላችኋል። እውነተኛ እርካታ ያለው ከሰራዊት ጌታ ከእግዚአብሔር ዘንድ ነው። ነፍሳችሁ አልጠገበችም። ነፍሳችሁ አልረካችም። ነፍሳችሁ አላረፈችም። የማይሆን ምንጭ ስለቆፈረች ነው። የማይሆን ጉድጓድ ስለቆፈረች ነው። ወደ እውነተኛው ምንጭ እንመለስ። በ2026 ነፍስን ወደሚያረሰርስ ወደ ሰራዊት ጌታ ወደ እግዚአብሔር እንድመለስ። እርሱ እርካታችን ነው። እስቲ እኔ ግን በሉ በጽድቅ ፊትህን አያለሁ። ሃሌሉያ። መዝሙር 63 ላይ ሲዘምር የዘመረው በጣም የሚያስደንቅ መዝሙር ነው። ይህን መዝሙር ሁለተኛ ላይ ያነበብኩላችሁን መዝሙር
አምላኬ አምላኬ ወደ አንተ ምን አደርጋለሁ እገሰግሳለሁ ብሎ የዘመረው ቤተ መንግስት ውስጥ ሆኖ አይደለም። ይሄኛው በኤዶምያስ ምድረ በዳ ነው ይላል። መጽሐፍ ቅዱሳችሁን ስትከፍቱ 63ኛው ምዕራፍ ላይ ርዕሱ ራሱ ዳዊት በኤዶምያስ ምድረ በዳ በነበረ ጊዜ የዘመረው መዝሙር ይላል። የኤዶምያስ ምድረ በዳ የይሁዳ ምድረ በዳ ነው። ዳዊት ለምን ወደዛ ሄደ? ምን ወሰደው ዳዊት? አንዳንዶቹ ከሳኦል ስለሸሸ ነው ይላሉ። መዝሙር 23 እና 24ን ጠቅሰው አንደኛ ሳሙኤል 23 እና 24ን ጠቅሰው፣ አንዳንዶቹ ደግሞ ከልጁ ከአቤሴሎም በሸሸ ጊዜ ነው ወደ ኤዶምያስ ምድረ በዳ ወደ ይሁዳ በረሃ የመጣው ይላሉ። እውነተኛው ዳዊት ከልጁ ከአቤሴሎም በሸሸ ጊዜ የዘመረው መዝሙር ነው። ይሁዳ በረሃ ከኢየሩሳሌም በስተምስራቅ የሚገኝ እስከ ሙት ባህር ድረስ የሚዘልቅ ጭው ያለ በረሃ ነው። የተፈጥሮ ኮረብታማነትና ቋጥኝ የሚበዛው የማይመች ምድረ በዳ ነው። የኤዶምያስ ምድረ በዳ በጣም ሰፊ ምድረ በዳ ነው። እዛ ሆኖ ግን የሚዘምረው መዝሙር ወገኖች ሆይ በጣም አስደናቂ መዝሙር ነው። ልጁ ለምን አሳደደው? ልጅ እንዴት አባትን ያሳድዳል? ዙፋኑን ሊወስድበት ነው። መንግስቱን ሊገለብጥበት ነው የመጣው አቤሴሎም። ምዕራፍ 15 ሁለተኛ ሳሙኤልን ተመልከቱ። የሚያስገርም ስልት ተጠቅሞ የሚያስገርም ተንኮል ሰርቶ አደራጅቶ የአባቱን ዙፋን ሊወስድ በዳዊት ላይ እንደተነሳበት እናነባለን። በጣም ያሳዝናል። የመጀመሪያ መፈንቅለ መንግስት በእስራኤል ታሪክ ውስጥ የጀመረው አቤሴሎም ነው። የተጀመረው ደግሞ በወላጅ አባት ላይ ነው። አባቱን ከዙፋን ሊገረስሰው የአባቱን ዙፋን ሊወስድ ነው የመጣው። በጣም የሚገርም ነው። ዳዊት ለቆ ሄዶ በዚህ በጣም ከባድ በሆነ በረሃ ውስጥ መዝሙር ይዘምራል። መዝሙሩ ከምቾት ውስጥ የወጣ መዝሙር አይደለም። መዝሙሩ ከቤተ መንግስት የተዘመረ መዝሙር አይደለም። ከድሎት ውስጥ የተዘመረ መዝሙር አይደለም። ይሄ መዝሙር ከህመም የወጣ መዝሙር ነው። ይሄ መዝሙር ከስደት ውስጥ የወጣ መዝሙር ነው። ከመገፋት አገለቆ ከመሄድ የወጣ መዝሙር ነው። ይዘምራል። እንደዚህ ይላል፣ አምላኬ አምላኬ ወደ አንተ እገሰግሳለሁ። ወደ ማን ነው የምንገሰግሰው ነው ጥያቄው እኮ። ሰውየው ምድረ በዳ ሆኖ የሚገሰግሰው ወደ አምላኩ ነው። ምድረ በዳ ሆኖ የሚያስበው አምላኩን ነው። ጭው ባለ በረሃ በኤዶምያስ ምድረ በዳ እስከ ሙት ባህር በሚደርስ በማይመች ጠራራማ ፀሐይና ቋጥኝ ውስጥ ሆኖ ወደ አንተ እገሰግሳለሁ ይላል። የት ነው የምትገሰግሽው እህቴ? 2026 ወዴት መገስገስ አስበሃል ወንድሜ? ልምከር ዛሬ ልምከራችሁ። ዛሬ መንገድ ላሳያችሁ። እንደ እግዚአብሔር ሰው እግዚአብሔርን የምትፈልጉ ያርጋችሁ። ነፍሴ ፍላጎቴ ምኞቴ አንተን እንድትሉት ወደ አንተ እገሰግሳለሁ ይልና ነፍሴ ምን ተጠማች? አንተን ተጠማች ይላል። ኢየሱስ ያድናል። እስቲ ነፍሴ አንተን ተጠማች በሉ። ዳዊት ትልቁ ህመሙ ምድረ በዳ አይደለም ወገኖች፣ አሞታል። ህመሙ ግን ምድረ በዳ አይደለም። ዳዊት አሁን ሩቅ ነው። ከኢየሩሳሌም ርቋል። ወደ ምስራቅ ሄዷል። ከቤቱ ርቋል። ከመቅደሱ ርቋል። ከታቦቱ ርቋል። ታቦቱን ይዘውለት ሲመጡ እኮ ግድ የላችሁም እነ ሳዶቅን መልሱት ቢወደኝ ቢራራልኝ ታቦቱንም ቤቱንም ያሳየኛል። ከኢየሩሳሌም እየራቀ በሄደ ቁጥር ከእግዚአብሔር ቤት እየራቀ ነው። ከእግዚአብሔር ህልውና እየራቀ ነው። ከእግዚአብሔር መገኛ ቦታ እየራቀ ነው። እግዚአብሔር ከሚመለክበት ከማህበር እየራቀ ነው። እግዚአብሔር ከሚጠራበት ከእግዚአብሔር ቤት እየራቀ ነው። የዳዊት ጸሎት ደግሞ ቤቱን ይፈልጋል። በቤት መኖር ይላል።
ስም በሚጠራ አምልኮ ኢየሩሳሌም ነው ያለው። ታቦቱን አስመጥቶ ያስቀመጠው ኢየሩሳሌም ነው። እግዚአብሔር የሚጠራው በኢየሩሳሌም ነው። አሁን ርቆ ሄዷል። ኤዶምያስ ምድረ በዳ ነው። በይሁዳ ምድረ በዳ እየተንከራተተ ነው። ልጁ አሳዶታል። አሁን ከመገኛው ስለራቀ ነፍሴ ዙፋን ተጠማች አላለም። ነፍሴ ቤቴን ናፈቀች አላለም። ሚስቶቹን ትቶ ሄዷል። ልጆቹን ትቶ ሄዷል። ሀብቱን ትቶ ሄዷል። ባዶ እጁን ባዶ እግሩን ያለቀሰ ተከናንቦ የደብረ ዘይትን አቀበት ወጥቶ ነው ወደ ኤዶምያስ ምድረ በዳ የሄደው። ተገፍቶ ነው የሄደው። አሁን ምኞቱ ዙፋን አይደለም። ምኞቱ ቤተ መንግስት አይደለም። ምኞቱ ወገኖቼ ሆይ የሚመች አልጋ አይደለም። የናፈቀኝ ቤት ነው። የተጠማሁት አንተን ነው። ነፍሴ ናፈቀችው ያንተን ቤት ነው፣ ያንተን መገኛ ቦታ ነው ይላል እግዚአብሔር። ይሄን ያርግልን። ረሃባችን ይሄ ይሁን። ዳዊት እንደሱ ይላል፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች ይላል። ዋው! ጠውልጓል። ፀሐይ አግኝቶታል። ቁር አግኝቶታል። ምድረ በዳ እኮ ምቾት የለም። ምድረ በዳ ደስታ የለም። ስጋዬ መኝታ ናፈቀች አይደለም የሚለው። ስጋዬ እረፍት ናፈቀች አይደለም የሚለው። ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ይላል። ምድረ በዳው ላይ እንጨት የለም። ምድረ በዳው ላይ ውሃ የለም። እኛ ግን ተመችቶንስ ለጌታ ለመንግስቱ ለእግዚአብሔር ለሆነ ነገር ለእግዚአብሔር ቤት እዚህ ላለው መሰባሰብ፣ ለጸሎት፣ ለአምልኮ፣ ለቃሉ ጥናት፣ ለቤተሰብ ህብረት፣ እግዚአብሔር ለሚገኝበት ማህበር ያለን ፍላጎት ምን ያህል ነው? ራሳችንን እንይ። ብዙ በሚጎድል ምድረ በዳ መጠለያ በሌለበት ቁር በረሃ ነፍሴ ስጋዬ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ይላል። ቁጥር 2 ላይ ይመጣና ኃይልህንና ክብርህን አይ ዘንድ በመቅደስ ውስጥ ምን አረኩ? ተመለከትኩ ይላል። ከመቅደሱ ርቋል። እየሄደ ነው ያለው። ኤዶምያስ ደርሷል። ወደ ሞት ባር ዳርቻ ሄዷል። ከባድ ሁኔታ ውስጥ ነው። ግን ይናፍቃል። ምን እያለ ይናፍቃል? ኃይልህንና ክብርህን አይ ዘንድ 2026 ቢሆንልን ዳዊት እንዳለው ቢራራልኝ፣ ወደ ቤቱ ቢመልሰኝ፣ እንደገና ታቦቱን አየው ይሆናል ብሎ እንዳለው እግዚአብሔር ቢራራልን በዚህ በሚመጣው ዓመት ኃይሉን፣ ክብሩን፣ መገኘቱን፣ ሀልወቱን በመካከላችን በኃይል ይግለጥ። ቁጥር 3 ላይ ይመጣና ምህረት ከሕይወት ይሻላልና ከንፈሮቼም ያመሰግኑሃል ይላል። ይህ ሰውዬ በጣም የሚያስደንቅ ቅኔ እየተቀኘ ነው። ከምድረ በዳ ውስጥ ከማይመች ቦታ ውስጥ ያንተ ምህረት፣ ያንተ ፍቅር፣ ያንተ ይቅርታ፣ ያንተ ማዳን ከሕይወት ይሻላል። ከንፈሮቼ ደግሞ ምን ያደርጉሃል? ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ ባንተም ስም እጆቼን
አነሳለሁ ይላል። ምን እንደሆነ ታውቃላችሁ? በአምላኩ የመርካቱ መገለጫ ነው። ረክቻለሁ፣ ባንተ ረክቻለሁ። ያለውበት ቦታ ሚመች ባይሆን እንኳን እርካታዬ አንተ ነህ። የእርካታዬ ምንጭ አንተ ነህ። ባንተ ረስርሻለሁ እያለ ነው። መኖር አልችልም መዋል ማደር አንተን ሳልጠራ ጌታ እግዚአብሔር። ፍቅር እኮ ነህ የማትጠገብ። ይረካል ልቤ ሁሌ አንተን ሲያስብ፣ አንተን ብቻ ሲያስብ፣ አንተን ብቻ። አያጓጓኝም ሌላው ነገር ቢሆንልኝ ወይም ቢቀር፣ የምታረካኝ አንተ ብቻ። እጠግባለሁኝ ሁሌ ሳስብ፣ በአይምሮዬ የምስለው በህሊናዬ የማስበው፣ ሰላም የሚሰጠኝ አንድ ነገር አንተን ማሰብ ነው ጌታ እግዚአብሔር። ፍቅር የያዘኝ ከኢየሱስ ነው መሽ ከሚጠፋ ከሚያልፈው፣ ምኞቴ የሆንክ አገኘው አንተኑ ሳስብ አረፍኩብህ ይላል መዝሙር። ደስ አይልም? እንደዚህ ወደሚዘመረው መዝሙር ህይወታችን ሲመጣ መኖር አልችልም መዋል ማደር አንተን ሳልጠራ ጌታ እግዚአብሔር ወደሚለው እውነት መምጣት ከቻልን ላቅ ባለ መንፈሳዊነት ውስጥ እየኖርን ነው። የእግዚአብሔር የልቡ ትርታ፣ የእግዚአብሔር የነፍሱ ናፍቆት እኛን ማውራት ነው። እንደሱ ብየዋለሁ። ባለፈውም ጾም ጸሎት ላይ ስናገር ነበር። ጌታን አውራኝ ብየዋለሁ። እግዚአብሔር ሊያወራን ይፈልጋል። ጊዜ እንድንሰጠው ይፈልጋል። አውራኝ እንድትሉት፣ አናግረኝ እንድትሉት፣ ላውራ እንድትሉት፣ ስምህን ሳልጠራ መዋል አልችልም እንድትሉት፣ እንዲያነጋግራችሁ እግዚአብሔር፣ እንዲያወራችሁ እግዚአብሔር ድፍት ብላችሁ አውራኝ። ይሄ ሰዓት በጣም ይገርማችኋል። በጣም የሚገርም ሰዓት ነው። በጣም ያወራኛል። በጣም እኔ ምን አይነት ማጂክ ነው የተደረገለት እላለሁ። በጣም ብዙ ተቀምጠሃል ተነስተህ ወክ አድርግ ይለኛል አንዳንዴ፣ ቢሮ ቁጭ ብዬ ማለት ነው። እና ልሸውደው እጄን እንደዚህ አንቀሳቅሳለሁ ወክ ያረኩ እንዲመስለው፣ ግን አይሸወድም፣ ዝም ይላል። ተነስቼ መንቀሳቀስ ሲጀምር ግጃብ ይለኛል። ያወራኛል። የመኝታ ሰዓት ደርሷል ተኛ ይለኛል። የእውነቴን ነው የምላችሁ። ጠዋት ስነሳ 80% ጥሩ ተኝተሃል ይለኛል። ይሄ ጠንቋይ ነው ብዬ ማስቀመጥ ጀመርኩ ስተኛ ማለት ነው። ያወራኛል። የሰሎሜ ሰዓት እንደውም ጫጫታ ውስጥ ነሽ ውጪ ይላታል አንዳንድ ቀን። የሷ ጋይ ዘላለም ነው ገዝቶ የሰጠኝ ለክሪስማስ። በጣም ጥሩ ሰዓት ነው። መንገድ ይነግረኛል። ወገኖቼ ሆይ ከዚህ በላይ የሚያወራ አምላክ አለ፣ የሚያናግር አምላክ አለ። አውራኝ በሉት፣ አናግረኝ በሉት፣ ድምፅን እፈልጋለሁ በሉት። ማውራት ይፈልጋል እግዚአብሔር፣ ማናገር ይፈልጋል እግዚአብሔር፣ ጊዜ እንድትሰጡት ይፈልጋል እግዚአብሔር። ከእናንተ ጋር ጊዜ መውሰድ እግዚአብሔር ይፈልጋል። ዳዊት ያወራል አምላኩን። ሲያወራ ነው የምታዩት። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች። በጮማ እንደሚጠግብ፣ በስብ እንደሚረካ፣ ምግብ በልቶ እንደሚጠግብ ነፍሴ ባንተ ምን ብላለች? ረክታለች፣ ትረካለች ይላል። እግዚአብሔር የተባረከ ይሁን። ከንፈሮቼ ስምህን በደስታ ያመሰግናሉ፣ በመኝታዬም አስብሃለሁ። በማለዳው እናገርሃለሁ ይላል። አውራሃለሁ፣ ታወራኛለህ ይላል። ግን እንዴት አድርጎ ነው በመኝታ ሁሉ የሚያስበው? ይህ ሰውዬ እኮ በሌላ ዓለም ውስጥ ነው የሚኖረው። ይህ ሰውዬ እኮ ገብቶታል እግዚአብሔር። ነፍሱ ከእግዚአብሔር ጋር ጥብቅ
ብላለች። ውህደት ፈጥራለች። የሚፈልገው ይሄንን ነው። የሚናፍቀው ይሄንን ነው። ነፍሴ በቅቤና በስብ እንደሚጠግቡ ባንተ ትጠግባለች ይላል። ወገኖቼ ሆይ በእግዚአብሔር ካልረካን፣ በእግዚአብሔር ካልጠገብን፣ በእግዚአብሔር ካልረሰረስን ምንም ነገር ሊያረካን አይችልም። ምንም ነገር ሊያጠግበን አይችልም በዚህ ምድር ላይ። ዳዊት ይሄን አውቀዋል። የዳዊትን ጸሎት ሂዱና እዩ። ፍላጎቱ፣ ጩኸቱ፣ ጸሎቱ አምላኩን እግዚአብሔር መናፈቅ ነው። ዮሐንስ ወንጌል 6:35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደኔ የሚመጣ ከቶ አይራብም፣ በኔ የሚያምንም ሁል ጊዜ ከቶ አይጠማም። ዘጋው። እኔ የሕይወት እንጀራ ነኝ። ዋው! እኔ የሕይወት እንጀራ ነኝ። ወደኔ የሚመጣ የሚጠጋ እኔ ጋር የሚቀርብ እኔን የሚፈልግ ወደኔ የሚገሰግስ ከቶ ምን አይልም? አይራብም። ወደኔ የሚመጣ ከቶ አይራብም፣ በኔ የሚያምን ሁል ጊዜ ከቶ አይጠማም ይላል። መንፈሳዊ እርካታን ነው የምነግራችሁ ዛሬ። መንፈሳዊ እርካታ ከሰማይ የሚመጣ ነው፣ ከጌታ ዘንድ የሚሰጥ ነው። እግዚአብሔር እንዲያረካን፣ እግዚአብሔር እንዲያረሰርሰን ወገኖቼ ሆይ ይሄ ረሃብ በውስጣችን ሊገባ ይገባል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ እንዳይላል። ዳዊት በምድረ በዳ የጸለየው ጸሎት ይሄ ነው። ዮሐንስ 4:13 እና 14 ላይ ኢየሱስም እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም የሕይወት ውሃ ምንጭ ይሆናል ይላል። እስቲ ለጌታ በእልልታ በጭብጨባ ክብር ስጡት። ዋው! ከዚህ ውሃ የሚጠጣ፣ ከዚህ ውሃ ሳምራዊቷ ሄዳ ከምትቀዳው ያዕቆብ ከቆፈረው ጉድጓድ የሚጠጣ እንደገና ይጠማል፣ እንደገና ይፈልጋል፣ እንደገና ወደ ውሃ ይሄዳል። እኔ የምሰጠው ውሃ ከኔ ወስዶ የሚጠጣ ግን ለዘላለም አይጠማም ይላል። ወገኖቼ ሆይ ምንድነው ፍላጎታችሁ? ምንድነው ረሃባችሁ? ምንድነው እናንተ ውስጥ ያለው ጩኸት? እናንተ ውስጥ ያለው ጸሎት? የእግዚአብሔር ፊት ያስፈልገናል። የእግዚአብሔር መገኘት ያስፈልገናል። ክብሩ በመካከላችን እንዲገለጥ ያስፈልገናል። የእግዚአብሔር ክብር ብለን የዛሬ ዓመት ስንነጋገር አንድ ያነሳውላችሁ ነገር አለ። የእግዚአብሔር ክብር ካቦድ መክበድ ነው አለን። እግዚአብሔር እንዲያከብደን ልዩነት እንድናመጣ እግዚአብሔር ክብሩን በእኛ ሕይወት ውስጥ መግለጥ ይፈልጋል። ክብር መክበድ ነው። ክብር ልዩነት መፍጠር ነው። ሐዋርያት ሥራ 19 ላይ የአስቄዋ ልጆች አጋንንት ለማስወጣት ሞከሩ ይላል። ጳውሎስ በሚያዘው በጌታ በኢየሱስ ክርስቶስ ስም ልቀቁና ውጡ ሲሉ አጋንንቱ እንደዚህ አላቸው። 7 ናቸው እኮ። ጳውሎስንም አውቀዋለሁ፣ ኢየሱስንም አውቀዋለሁ፣
እናንተ እነማን ናችሁ? በረታባቸው፣ ልብሳቸውን ጥለው እርቃናቸውን ሮጠው ወጡ ይላል። እንዴት ነው ጳውሎስን ያወቀው አጋንንቱ? ጳውሎስ ይከብዳል። ጳውሎስ ክብር አለው። ጳውሎስ በእግዚአብሔር ጸጋ የተሞላ ነው። አጋንንቶች እኮ ጌታ ኢየሱስ ክርስቶስን ሲያዩ አንተ የልዑል የእግዚአብሔር ልጅ ልታሰቃየን መጣ ይላሉ። ማን ነገራቸው? ይከብዳል። ሞገስ አለው። ልዩነት መፍጠር እንችላለን። የአስቄዋ ልጆችና ጳውሎስ አንድ አይደሉም። ጳውሎስ የእግዚአብሔር ክብር አለው። የእግዚአብሔር ክብር ካለ በእናንተ ላይ መክበድ ትጀምራላችሁ። ክብሩ ባለበት መክበድ አለ። የእግዚአብሔር ክብር በሲና ተራራ ሲገለጥ ተራራው ይጤስ ነበር ይላል። የእግዚአብሔር ክብር ሲመጣ ተራራ ሆኖ አይቀጥልም። ተራራው ይለወጣል። ተራራው ይነዳል። ተራራው ይጤሳል። እግዚአብሔር ክብሩን ስለገለጠ፣ የእግዚአብሔር ክብር ስለመጣ ተራራው እንደ ድሮ ተራራ ብቻ አይሆንም፣ ይለወጣል። ክብሩ ለዚህ ያስፈልገናል እያልኳችሁ ነው። መክበድ ምንችለው በእግዚአብሔር ክብር ውስጥ ነው። ክብሩ በእኛ ሲገለጥ ነው። ክብሩ ሲመጣ ነው። መጽሐፍ ሲናገር አንደኛ ሳሙኤል 5:6 ላይ የእግዚአብሔር እጅ በአዛጦን ሰዎች ላይ ከበደች ይላል። አጠፋቻቸውም፣ አዛጦንና ድንበራቸውን በእባጭ መታቸው ይላል። የእግዚአብሔር ክብር በአዛጦን ሰዎች ላይ ምን ሆነ? ከበደባቸው። ለምን? ሚከብድ እግዚአብሔር ታቦት ገብቷል እዛ። ታቦቱ ተማርኮ የሄደ ይመስላችኋል? ስራ ሊሰራ ነው የሄደው። ዳጎንን እያንበረከከ ነው። ፍልስጤማውያንን እያስጨነቀ ነው። ፍልስጤማውያንን እያርበተበተ ነው። ከተማይቱ ድንጋጤ መጥቷታል። ሚከብድ ነገር ወደ ከተማይቱ ገብቷል። የእግዚአብሔር ታቦት፣ የእግዚአብሔር ክብር ገብቷል። ወገኖቼ ሆይ እግዚአብሔር ክብሩን ሲገልጥ መክበድ እንጀምራለን። ሰው እኛን ሲያይ ልዩነት ማየት ይጀምራል። እኛ እንዳስቄዋ ልጆች አይደለንም። አጋንንት በፊታችን አይቆምም። የእግዚአብሔር ክብር በእኛ ሲገለጥ እንደ ጳውሎስ እንሆናለን። የኤፌሶንን ከተማ የገለባበጠው ጳውሎስ ብቻውን ገብቶ ነው። አስማተኞችና ጠንቋዮችን ያርበደበደው ብቻውን ገብቶ ነው። በኤፌሶን የሚያስገርም ተአምራት፣ የልብሱ ጨርቅ እየሄደ በሽተኛ ይፈውሳል፣ ደዌ ይመታል፣ ድውያን ይድናሉ፣ መናፍስቶች ይመታሉ፣ ጠንቋዮች ተለወጡ፣ መጽሐፎቻቸውን አቃጠሉ። ለምን? ጳውሎስ ይከብዳል። ጳውሎስ ክብር ይዟል። የእግዚአብሔር ክብር በእኛ ላይ ሲሆን ወገኖች ሆይ እንከብዳለን። የሚያከብድ የእግዚአብሔር ክብር ዛሬ በሕይወታችን ይገለጥ። በዚህ በ2026 በዚህ በምንጀምረው አዲስ ዓመት እንደ ትላንትናው እንዳንሆን አለቃዎቻችን፣ ጓደኞቻችን ኦርዲነሪ ሰዎች ብቻ አድርገው እያዩን ከሆነ የጌታ ክብር በእኛ ሲመጣ ምን ነክቶሃል? ሌላ ሰው ሆነሃል። ፊት ያበራል። እስጢፋኖስን እኮ መጽሐፍ ሲገልጠው ምዕራፍ 6 ላይ ይናገርበት የነበረውን ጸጋ ወይም ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። ይከብድ ነበረ። ንግግሩ ከነሱ ንግግር ይበልጣል። ሚዛን የሚደፋው የሱ ንግግር ነው። ያስፈራል። አቃታቸው። ከሰሱት በሐሰት። ፊቱን ትቁር ብለው ሲመለከቱ የመልአክ ፊት ይመስላል። ያበራል። ክብር አለው። የሚከብድ ክብር አለው። በወገሩት ጊዜ እንደዚህ አለ። ሰማይ ተከፍቶ የእግዚአብሔር ልጅ በእግዚአብሔር አብ ቀኝ ቆሞ፣ ክብር ቆሞ፣ ውበት ቆሞ፣ ታላቅነት ቆሞ አያለው አለ። የእግዚአብሔርን ክብር አየ። ኢየሱስ ክርስቶስ የእግዚአብሔር ክብር ነው። የእግዚአብሔር ክብር ቆሞ ተመለከተ ይለናል። ወገኖቼ ሆይ በድንጋይ እየወገሩት እየተጣደፉ ሊገሉት እየሮጡ
እሱ ግን በክብር ውስጥ ረስርሷል፣ በክብር ውስጥ ገብቷል። የሚያደርጉትን አያውቁምና ይቅር በላቸው ይላል። ክብር ይለውጣል። ይሄ ያታገለን ነገር፣ ዓመታት የፈጀብን ነገር፣ ህመም የሆነብን የሚያስነክሰን ነገር ክብሩን ጥሩ። ክብርህን እፈልጋለሁ በሉ። ክብርህን ስጠኝ በሉ። ክብርህን አሳየኝ በሉ። ወገኖቼ እግዚአብሔር በክብር ሲመጣ ነገሮች ይቀየራሉ። ነገሮች እንደነበሩ ሆነው አይቀጥሉም። ወደ መጨረሻ ልምጣ። ዘማሪው አሁንም ይዘምራል። ምዕራፍ 26 ቁጥር 8 ላይ አቤቱ ይላል የቤትህን ስፍራ የክብርህንም ማደሪያ ቦታ ወደድሁ ይላል። ዋው! አቤቱ የቤትህን ስፍራ የክብርህንም ማደሪያ ቦታ ወደድሁ ይላል። ስሙ የሚጠራበትን ቤት ማለቱ ነው። የጸሎት ቤት ማለቱ ነው። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። በሕይወቴ ዘመን አንድ ነገር እሻለሁ የሚለው በቃ እግዚአብሔር ባለበት ስሙ በሚጠራበት በቅዱሳን ማህበር፣ ቅድም ወንድሜ ጌታው እንደመሰከረው በህብረት ውስጥ እንዲህ ስንገናኝ፣ እንዲህ ባለ ማህበር ውስጥ፣ እንዲህ ባለ ወንድማዊነትና እህትማማችነት ውስጥ የሚገለጥ እግዚአብሔር ክብር አለ። አቤቱ አለ ዋው! የቤትህን ስፍራ የክብርህን ማደሪያ ቦታ ወደድሁ ይላል። እስቲ ሁላችሁም ይሄን ቃል በሉ እስቲ፣ አቤቱ በሉ እስቲ። ጮክ ብታረጉ ደስ ይለኛል። አቤቱ የቤትህን ስፍራ የክብርህንም ማደሪያ ወደድሁ። ደስ አይልም? ወደድሁ። ታቦቱ ያለበትን ወደድኩ። አንተ የምትገኝበትን ወደድኩ። ውሎዬ ቤትህ ነው። ምድረ በዳ ሆኖ የናፈቀው፣ ከቤቱ ርቆ ሄዶ መመለስ የተመኘው ወደ እግዚአብሔር ቤት ለመሄድ ነው። እግዚአብሔር ወደሚጠራበት ለመገኘት ነው። ወገኖቼ ከቤቱ አትራቁ፣ ከቤቱ አትጥፉ። በ2026 ወደ ቤቱ አብዙ፣ ወደ ጸሎት አብዙ፣ ወደ አምልኮ አብዙ፣ እግዚአብሔር ወደሚጠራበት አብዙ፣ እግዚአብሔር ወዳለበት አብዙ፣ ወደ ቅዱሳን ማህበር አብዙ። የእግዚአብሔርን ቤት፣ የእግዚአብሔርን ፊት፣ የእግዚአብሔርን ማደሪያ ወደድሁ ይላል። 42ኛው ምዕራፍ ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወዳንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መች ደርሳለሁ? የአምላክንስ ፊት መች አያለው? ዘውትር አምላክ ወዴት ነው ሲሉኝ እምባዬ በቀንና በሌሊት ምግብ ሆነኝ። ዋው! አሁንም አያችሁ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? ዋው! የአምላክን ፊት መቼ አያለው? አሁንም ምድረ በዳ ሆኖ ነው የሚዘምረው። ይሄ ዘማሪ እያለቀሰ ነው የሚዘምረው። ኢየሩሳሌምን እየናፈቀ ነው የሚዘምረው። መቼ ደርሳለሁ? ዋላ እኮ ውሃ ስትጠማ ትሮጣለች፣ ታለከልካለች፣ ትገሰግሳለች፣ ትሄዳለች። እኔም ቤትን ናፈቅኩ፣ መገኘትን ናፈቅኩ፣ ያንተን ፊት ናፈቅኩ። መቼ አያለው? መቼ ቤትን አያለው? ታቦቱን መቼ አያለው? ኢየሩሳሌምን፣ መቅደሱን፣ መገናኛውን፣ ድንኳን መመለኪያ ቦታውን መቼ አያለው? ሩቅ ሆኖ ነው። እጅግ ከፍተኛ ፍላጎት ውስጥ ሆኖ ነው። እጅግ ታላቅ ጥማት ውስጥ ሆኖ ነው። ይሄ የተለመደ ጥማት አይደለም። ይሄ አብኖርማል የሆነ ጥማት ነው። ከኖርማል ወጥቷል።
እንደ ዋላ እየገሰገሰች እንደምትሄድ ለመርካት ውሃ ፍለጋ እንደምትሄድ ዋላ ትሮጣለች። ባፍንጫዋ ውሃ እየፈለገች እያሸተተች ትሮጣለች። እኔ ወደ ምዕራብ መመለስ እፈልጋለሁ። ወደ ኢየሩሳሌም፣ ወደ ቤት፣ ወደ መቅደሱ መሄድ እፈልጋለሁ። ተጠምቻለሁ፣ ተርቤያለሁ፣ ረሃብ አለ ውስጤ። አረ ይሄን ያርግልን። ይሄ ይሁን ጸሎታችን በዚህ በ2026። በቃ ምፈልግህ አንተን ነው በሉት። የተጠማሁት አንተን ነው በሉት። ምናፍቀው አንተን ነው በሉት። እግዚአብሔር ታማኝ ነው። እግዚአብሔር የመኖር ምንጭ ነው። እግዚአብሔር የእርካታ ምንጭ ነው። እግዚአብሔር የውስጥን ባዶነት የሚሞላ ነው። እግዚአብሔር የሚያረሰርስ አምላክ ነው። ኢሳይያስ 33:17 ዓይኖችህ ንጉሥን በውበቱ ያዩታል ይላል። ራእይ መጽሐፍ ስንጨርስ ያነበብነው ምዕራፍ 22 ቁጥር 4 ላይ ፊቱን ያያሉ ስሙም በግንባራቸው ላይ ይሆናል ይላል። ዘመኑ ሊያልቅ ነው። 2025 ሊጠናቀቅ ነው። 50 ደቂቃን የቀረን ወደ አዲስ ዓመት ልንገባ ነው። ወደ አዲስ ዓመት ስንገባ 2025ን ስንቀበል ዘጸአት 33:18 ላይ እባክህ ክብርህን አሳየኝ አለን። ዛሬ ግን መዝሙር 17:15ን ይዘን እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ እጠግባለሁ። የከበረ ከሁሉ የተሻለ ሰውነቴን ላንተ አቀርባለሁ። አምልኮ መሪዎች እየመጡ እኔነቴን ላንተ አቀርባለሁ። መሰዊያን ሰራሁኝ ልሰዋልህ በፊትህ ላቀርበው። ያለኝን በሙሉ ታውቀዋለህ። የቱን ነው ምትሻው እያልኩኝ ስደረድር ምድርና ሞላዋ ለካስ ያንተ ነው። የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው። ታዲያ እኔ ምኔን ልስጥ ምኔን ሰጥቼ ደስ ላሰኝ እያልኩ ስጠይቅ ቃልህን ስጠው አለኝ ራስህን። ስለዚህ ራሴን ሕያውና ቅዱስ አድርጌ በፊትህ ደስ እንዳሰኝ ፈቀድኩኝ ልሰዋ። ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ጌታ። ከሚቃጠል መስዋዕት ጋር ወደፊትህ እመጣለሁ። የአምልኮዬ መዓዛ ሽታ ዙፋንህን ይክበበው። በምሕረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁ ከነፍሴ ምስጋና። እነዚህ መዝሙሮች ነፍሴን ሰቅዘው የያዙ መዝሙሮች ናቸው። ጥማትን የሚያውጁ፣ እግዚአብሔርን የሚያተልቁ፣ አምላክን እንድንፈልግ የሚያደርጉ ናቸው። እግዚአብሔር እንዲነካችሁ እንጸልይላችኋለን። ዛሬ 2026 መልካም ዓመት እንዲሆንላችሁ። ክብር ለኢየሱስ ይሁን። ልዩ ዓመት እንዲሆንላችሁ እናንተ ባላችሁበት ቦታ ትሆናላችሁ። የቤተ ክርስቲያን መሪዎች ወደፊት ኑ ወደዚህ። ዘይት እየቀባን እንጸልያለን። ዘይቱን አምጣውና እኔ ጸልይበታለሁ። ዘይቱ ላይ መሪዎች ፊታችሁን እየነኩ ይመርቋችሁ። ምርቃት ብቻ። ጋሽ ለማ፣ ጋሽ መኮንን፣ ፓስተር ግዛው፣ ጋሽ ሰለሞን እናንተም ኑ። ዘይት እየቀባችሁ ትጸልያላችሁ። እንድትባርኩ ነው። ብዙ ሰዓት እንድትቆዩ አይደለም። ግንባር እየነካችሁ መስፍኔ እዚህ ጋር አምጣው ልጸልይበት። ዘይቱ ላይ መጀመሪያ በሳህኑ ነው የምናደርገው። አምጣው። እስቲ ቁሙ፣ በእግሮቻችሁ ተነሱና ይሄ ዘይት እንደ ፖይንት ኦፍ ኮንታክት ነው። ምንም አይደለም። መሪዎች እግዚአብሔር የሰጣቸው ስልጣን አለ። ወደዚህ ኦፊስ ውስጥ ሲገቡ ለነሱ የተሰጠ ጸጋ አለ። ዘይት ቀብተው ከጸለዩ እግዚአብሔር ይሰራል። እስቲ እጆቻችሁን ሁላችሁ ወደዚህ ዘይት ዘርጉ።
በዚህ ዘይት ውስጥ አልፎ በረከት በእናንተ ላይ እንዲሆን የጌታ ክብር በእናንተ ላይ እንዲሆን አባት ሆይ እጸልያለሁ። በዚህ ሌሊት 2026ን ለመቀበል በተቃረብንበት በዚህ ጊዜ እነዚህ ባሪያዎችህ በሕዝብ ላይ እጃቸውን ሲጭኑ ይህን ዘይት ሲቀቡ በዚህ ውስጥ አልፈ እንድትባርክ ለሕዝብ በረከት ካንተ ዘንድ እንዲሆዳ ይሄ እንደ ምልክት እንዲያገለግል በኢየሱስ ክርስቶስም ይሄን ዘይት ላንተ አሳልፌ እሰጣለሁ። በዚህ ዘይት ውስጥ እለፍ። በዚህ ዘይት ውስጥ ፈውስ ይለፍ። በዚህ ዘይት ውስጥ መታነጽ ይለፍ። በዚህ ዘይት ውስጥ መጽናናት ይለፍ። ሕዝብን ባርክ በጌታ በኢየሱስ ክርስቶስ ስም አሜን። አባት ሆይ ፓስተርን ባርከው በጌታ በኢየሱስ ክርስቶስ ስም። እጅ በሱ ላይ ትሁን፣ ቅባት በሱ ላይ ትሁን። አባት ሆይ ጸልያለሁ። በዚህ ሰዓት በሕዝቡ ላይ ይሄን ዘይት እየቀቡ ሲጸልዩ ተጠቀምባቸው። መልእክተኛ ይሁኑ። እጅ በእነሱ ላይ ትሁን በጌታ በኢየሱስ ክርስቶስ ስም። አባት ሆይ ጸልያለሁ። ባሪያህን መልእክተኛ አድርገህ ተጠቀመው። እጅ በሱ ላይ ትሁን። በዚህ ዘይት ውስጥ አልፈህ ሕዝብህን ንካ፣ ዳስስ በኢየሱስ ክርስቶስ ስም። ጌታ ሆይ ጸልያለሁ። ባሪያህን አንተ እንድትሰራበት፣ እንድትገለጥበት፣ እንድትከብርበት ይሄን ዘይት በሚያስነካበት ቦታ ሁሉ ያንተ ጉብኝት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ስም እንደ ምልክት ሕዝብህን ሲነኩ፣ ሕዝብ ላይ እጁን ሲጭን በሱ ውስጥ አልፈ ፈውስ ይምጣ፣ መጽናናት ይምጣ። ወደ 2026 በድል እንዲገቡ ምልክት እንድታረጋቸው፣ እንድትጠቀምባቸው ጸልያለሁ። ከነሱ ጋር ሁን በጌታ በኢየሱስ ክርስቶስ ስም አሜን። ግቡና እየቀባችሁ ማለፍ ነው። እየባረካችሁ ሂዱ። በጋሽ መኮንን ላይ እግዚአብሔር ሆይ እጅህ ልምላሜ ይምጣ። በጋሽ ለማ ላይ እጅህ ልምላሜ እንዲመጣ ጸልያለሁ። በፓስተር መስፍን ላይ እጅ ልምላሜ ይምጣ በኢየሱስ ክርስቶስ ስም አሜን። እንኩ ይሄው ይሄን ይዛችሁ ሂዱ። ጋሽ ለማ ሌሎቻችን ጌታን እያመለክን በእነዚህ መጋቢዎች፣ መሪዎች፣ ሽማግሌዎች ውስጥ አልፎ እግዚአብሔር ይነካችኋል። እየመረቃችሁ ጸልዩላቸው። እየቀባችሁ እየባረካችሁ ለፉ። የእግዚአብሔር በረከት የእግዚአብሔር ጉብኝት በእያንዳንዳችን ላይ እንዲሆን። ሃሌሉያ። ከፍ በል ኢየሱስ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ሃሌሉያ። ድምፃችሁን እያወጣችሁ ጸልዩ። ሃሌሉያ። እግዚአብሔር መንፈስ 2025 ጌታ ሆይ በድል አልቋል። 2026 ለልጆች የስኬት ዓመት ይሁን፣ የልምላሜ ዓመት ይሁን። በረከት በሕዝብ ላይ ይሁን። ሃሌሉያ። መንፈስ ቅዱስ እጸልያለሁ። እየባረክ ሕዝብህን እንድትባርክ እጸልያለሁ። በረከት አውጃለሁ በዚህ ጉባኤ ላይ ሞገስ አውጃለሁ። ጌታ ሆይ ሃሌሉያ። የሚያስፈራ ያንተ ክብር በሕዝብ ላይ ይምጣ። ሃሌሉያ ሃሌሉያ ሃሌሉያ። ከሁሉ የተሻለ የከበረ ከሁሉ የተሻለ ሰውነቴ ንገሩት
ንገሩት ለጌታ ንገሩት ኦ ሃሌሉያ ይሄ ዘይት ሲነካችሁ እግዚአብሔር ክብር ያገኛችኋል ይሄ ቅባት ሲነካችሁ እግዚአብሔር ሞገስ ያገኛችኋል የእግዚአብሔር እጅ ያገኛችኋል ዛሬ ምሽት ላንተ የከበረ ከሁሉ የተሻለ የከበረ ከሁሉ የተሻለ ሰውነቴ ላንተ አቀርባለሁ ሰውነቴ ላንተ አቀርባለሁ እኔነቴ ላንተ አቀርባለሁ እኔነቴ ላንተ አቀርባለሁ መሰዊያን ሰራሁኝ ልሰዋልህ እጆቻችሁን ከፍ አድርጉ እጆቻችሁን መሰዊያ አድርጉ ለጌታ ሃሌሉያ አምልኩት ጌታን አምልኩት ዛሬ ሃሌሉያ የቱን ነው የምትሻው እያልኩኝ ስደረድር ምድርና ሞላዋ ለካስ አንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳው ታዲያ እኔ ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ስጪው አለኝ ራስሽ ታዲያ ምኔን ልስጥ ምኔን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ አለኝ ስጪው አለኝ ራስሽ ስለዚህ ራሴ ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ጌታ ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይኸው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊትህ ጌታ ላንተ አቀርባለሁ ሰውነቴ ላንተ አቀርባለሁ እኔነቴ ላንተ አቀርባለሁ እኔነቴ ላንተ የከበረ በባሪያ ላይ እሳት ይሁን በባሪያ ላይ ክብር ይሁን በባሪያ ላይ ሞገስ ይሁን በባሪያ ላይ ቅባት ይሁን በባሪያ ላይ ጸጋ ይሁን በባሪያ ላይ ጌታ በባሪያ ላይ ኃይል ይገለጥ ሰውነቴ ላንተ አቀርባለሁ ሰውነቴ ላንተ አቀርባለሁ ይኸው እኔነቴ ላንተ አቀርባለሁ
እኔነቴ ላንተ አቀርባለሁ ከሚቃጠል መስዋዕት ጋር ወደፊት መጣለሁ ያምልኮዬ መዓዛ ሽታ ዙፋንህን ይክበበው እስቲ ከሚቃጠል መስዋዕት ጋር ወደፊት መጣለሁ ያምልኮዬ መዓዛ ሽታ ዙፋንህን ይክበበው በምሕረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁኝ ከነፍሴ ምስጋና የከበረ ከሁሉ የተሻለ ከሁሉ የተሻለ ሰውነቴ ላንተ አቀርባለሁ ሰውነቴ ላንተ እኔነቴን ላንተ አቀርባለሁ እኔነቴን ላንተ ሰውነቴን ላንተ አቀርባለሁ ሃሌሉያ እኔነቴን ላንተ ሰውነቴን ላንተ አቀርባለሁ ሰውነቴን ላንተ ሕያው መስዋዕት አድርጌ እኔነቴን ላንተ አቀርባለሁ ሰውነቴን ላንተ ከሚቃጠል መስዋዕት ጋር ወደፊት መጣለሁ ያምልኮዬ መዓዛ ሽታ ዙፋንህን ይክበበው በምሕረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁኝ ከነፍሴ ምስጋና በምስጋና በዝማሬ እመጣለሁ ወደ ማደሪያ እመጣለሁ በምስጋና በዝማሬ እመጣለሁ ወደ ማደሪያ እገባለሁ በእልልታ በዝማሬ እገባለሁ ወደ ማደሪያ ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ። እስቲ ለዚህ ጌታ ክብር አምጡለት። ሃሌሉያ። የረዳን ያገዘን ጌታ ስሙ ለዘላለም ይባረክ። ሃሌሉያ። እስከ ዛሬ የረዳን ስሙ ለዘላለም ይባረክ። ሃሌሉያ ሃሌሉያ። ላመስግን ጌታ ላመስግን ለኔ ስላረከው ብዙ ስራ እንደው ቢሆንልኝ ለውለታ ላመስግን ላመስግን። ጉባኤው ጮክ ብሎ ሃሌሉያ። ላመስግን ጌታ ላመስግን ለኔ ስላረከው ብዙ ስራ እንደው ቢሆንልኝ ለውለታ ላመስግን 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 ጌታ ላመስግን ለኔ ስላረከው ብዙ ስራ እንደው ቢሆንልኝ ለውለታ ላመስግን 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 ጌታ ላመስግን ለኔ ስላረከው ብዙ ስራ እንደው ቢሆንልኝ ለውለታ ላመስግን ላመስግን ቸርነት ምሕረት መልካሚቱ እጅህ በእኔ ላይ አኑረሃል ዓይኔ ማዳንን አይቷል ቸርነት ምሕረት መልካሚቱ እጅህ በእኔ ላይ አጽንተሃል ዓይኔ ማዳንን አይቷል ላመስግን ጌታ ዘምሩ ሃሌሉያ አመስግኑት ሃሌሉያ ለኔ ስላረከው ብዙ ተደርጎልናል ሃሌሉያ እችን ሰዓት በምስጋና እናልፋለን ሃሌሉያ ለውለታ ላመስግን ጉባኤ ውስጥ ከፍ ባለ ድምፅ ሃሌሉያ ላመስግን ለኔ ለኔ ስላረከው ብዙ ስራ እንደው ቢሆንልኝ ለውለታ ላመስግን ላመስግን
ላመስግን ለኔ ስላረከው ብዙ ስራ እንደው ቢሆንልኝ ለውለታ ላመስግን ላመስግን ኢየሱስ ሃሌሉያ ላመስግን ጌታ ላመስግን የጉባኤው ድምፅ አይሰማም ሃሌሉያ ምን አላችሁ ሃሌሉያ እስቲ ድገሙ ከፍ አድርጋችሁ ድምፃችሁን ላመስ ሃሌሉያ ብዙ ተደርጎልናል ሃሌሉያ የእግዚአብሔር መንፈስ በዚህ ቤት አለ ሃሌሉያ ከዚህ በበለጠ ከፍ ባለ ድምፅ ሃሌሉያ ላመስግን ላመስ በኃጢአቴ ሙታን በነበርኩ ጊዜ ሳላይ አየ ሳላውቅ አውቀኝ ከክርስቶስ ጋር ሕይወትን ሰጠኝ እኔ ምን እላለሁ ላመስግን ጌታ እጄን ልዘርጋ እንጂ አንተ የምሕረት ንጉሥ አንተ የፍቅር ንጉሥ ምሕረት የማያልቅ ፍቅርህ አያረጅ ካስፈሪው ነበልባል እወድሃለሁ ጌታ ከገሃነም ዳንኩኝ እወድሃለሁ ኢየሱስ እኔም እንደ ጻድቃን ጽድቅሃል ተባልኩኝ እወድሃለሁ ኢየሱስ ካስፈሪው ጨለማ እወድሃለሁ ጌታ ከገሃነም ዳንኩኝ ሁሉ ባንተ ነው ኢየሱስ ሃሌሉያ እኔም እንደ ጻድቃን አጸደቅከኝ ኢየሱስ ስም ለዘላለም ይባረክ ሃሌሉያ ጽድቅሃል ተባልኩኝ እስቲ ፍቅራችሁን ግለጹለት ሃሌሉያ እወድሃለሁ ጌታ እወድሃለሁ ኢየሱስ
እወድሃለሁ እወድሃለሁ እወድሃለሁ። ሃሌሉያ ኢየሱስ እንወድሃለን ኢየሱስ። እስቲ ለዚህ ጌታ ክብር አምጡለት። ሃሌሉያ ሃሌሉያ ሃሌሉያ። ይገባዋል ኢየሱስ ይገባዋል። ከዚህ በላይ እልልታ። ሃሌሉያ ካስፈሪው ጨለማ ያዳነን እሱ ነው። ሃሌሉያ ነፍሳችንን የታደገ እሱ ነው። ሃሌሉያ ሃሌሉያ ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ ላረገልኝ ገለል ብዙ ብለውሃል ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ኢየሱስ ያንተ ሥራ። ሃሌሉያ እስቲ ከሙዚቃው ጋር ሃሌሉያ በእልልታ በጭብጨባ ይሄንን ጌታ ከፍ እናደርገዋለን። ሃሌሉያ ሽብሸባ ያለው እያሸበሸበ ሃሌሉያ እልልታ ያለው በእልልታው ለዚህ ጌታ ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ ላረገልኝ ገለል ብዙ ብለውሃል ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ኢየሱስ ያንተ ሥራ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ኢየሱስ ያንተ ሥራ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ በላይ ስትሰራ የሌለብህ ከልካይ የኔ ጌታ ሁልጊዜ ኤልሻዳይ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካይ የኔ ጌታ ሁልጊዜ ኤልሻዳይ። እያሸበሸብን ሃሌሉያ እልልታ ያለው ለዚህ ጌታ እልልታ ሃሌሉያ ልጨምር እንጂ እኔም እንዲህ ልበል ሸክሜን ከላይ ላረገልኝ ገለል ብዙ ብለውሃል ወዳጅ ጓደኞቼ አይበቃም ልጨምር እኔም ተስማምቼ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ኢየሱስ ያንተ ሥራ መልካምነትህን ባለኝ አቅም ላውራ ተነግሮ አያልቅም ኢየሱስ ያንተ ሥራ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካይ የኔ ጌታ ሁልጊዜ ኤልሻዳይ መልካም ነህ ከተባልከው በላይ በላይ መልካም ነህ ከተባልከው በላይ ስትሰራ የሌለብህ ከልካይ የኔ ጌታ ሁልጊዜ ኤልሻዳይ እልልታ ያለው ሃሌሉያ ከሆንኩለት በላይ ምነው በሆንኩለት ምነው በሆንኩለት ምነው በሆንኩለት ሕይወቴ ያማረው እሱን ያገኘውለት
እሱን ያገኘውለት ጌታን ያገኘውለት ከሆንሽለት በላይ ምነው በሆንሽለት ምነው በሆንሽለት ምነው በሆንሽለት እንዲህ ያማረብሽ ጌታን ያገኘሽለት ጌታን ያገኘሽለት ጌታን ያገኘሽለት ከሆንክለት በላይ ምነው በሆንክለት ምነው በሆንክለት ምነው በሆንክለት ሕይወት ያማረው እሱን ያገኘለት እሱን ያገኘለት እሱን ያገኘለት ውስጤ ይላል ገና ውስጤ ይላል ገና ይላል ገና ውስጤ ይላል ገና ውስጤ ይላል ገና ውስጤ ይላል ገና ይላል ገና ውስጤ ይላል ገና ምስጋና ይላል ገና ገናና ይላል ገና አምልኮ ይላል ገና ገናና ይላል ገና ምስጋና ይላል ገና ገናና ይላል ገና አምልኮ ኧረ ኢየሱስ ድንቅ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ እሱ ነው ኧረ ኢየሱስ ድንቅ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ እሱ ነው ኧረ ኢየሱስ ልዩ ነው ኧረ ኢየሱስ ልዩ ነው ተወዳዳሪ የሌለው ታላቅ አምላክ ምስጋናችን ለሱ ብቻ ለሌለው አቻ ለሌለው አቻ ሽብሸባችን ለሱ ብቻ እልልታችን ለሱ ብቻ ጭብጨባችን ለሱ ብቻ ለሌለው አቻ ለሌለው አቻ ለሌለው አቻ ኧረ ኢየሱስ ልዩ ነው ኧረ ኢየሱስ እያሸበሸብን ሃሌሉያ ኧረ ኢየሱስ ድንቅ ነው ኧረ ኢየሱስ ድንቅ ነው ተወዳዳሪ የሌለው ታላቅ አምላክ እሱ ነው ምስጋናችን ለሱ ብቻ ዝማሪያችን ለሱ ብቻ እልልታችን ለሱ ብቻ ሽብሸባችን ለሱ ብቻ ጩኸታችን ለሱ ብቻ ለሌለው አቻ ለሌለው አቻ ለሌለው አቻ ነገር አለኝ እኔስ ነገር ነገር አለና የሚወጋ በጠላት ሰፈር ጩኸት አለኝ እኔስ ጩኸት ጩኸት በሰባተኛው ቀን ይፈርሳል ቅጥር ይታመናል እግዚአብሔር ነገር አለኝ እኔስ ነገር ነገር አለና የሚወጋ በጠላት ሰፈር ጩኸት አለኝ እኔስ ጩኸት ጩኸት በሰባተኛው ቀን ይፈርሳል ቅጥር ይታመናል እግዚአብሔር ይታመናል እግዚአብሔር ይታመናል እግዚአብሔር ስወድቅ ላነሳኝ ለሚደግፈኝ ስለ ደጉ ጌታ የምለው አለኝ ተመስገን ተመስገን ይበል አንደበቴ በየዋሁ ጌታ ተጎብኝቷል ቤቴ ልዘምር ልዘምር ላክብርም ውለት አለብኝ 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 ውለት አምጡ ምስጋና አምጡ አምጡ ዝማሬው አምጡ አምጡ እልልታ አምጡ ሽብሸባ ጨምሩ ለጌታ ጨምሩ በተዋበ
ጌታ ሆነልኝ እንደ ጠላቴ አልሆነብኝ ጌታ አሸነፈልኝ ሁሉ ዝቅ እያላችሁ ሃሌሉያ ሁሉ በሱ ሆነልኝ እንደ ከሳሼ አልሆነብኝ ጌታ አሸነፈልኝ የተሻገረ ተሻገርኩኝ አቅፎ ደግፎ አሻገረኝ እጄን ይዞኝ ጌታ እጄን ይዞኝ ኢየሱስ እጄን አመለጥኩኝ ጉያው ሸሽጎ አስመለጠኝ እጄን ይዞኝ አመለጥኩኝ ጉያው ሸሽጎ አስመለጠኝ እጄን ይዞኝ ሁሉ በሱ ሆነልኝ እንደ ከሳሼ አልሆነብኝ ጌታ አሸነፈልኝ ሁሉ በሱ የሆነለት ሁሉ በሱ ሆነልኝ እንደ ከሳሼ አልሆነብኝ ጌታ አሸነፈልኝ የተሻገረ ብቻ ተሻገርኩኝ አቅፎ ደግፎ አሻገረኝ እጄን ይዞኝ አመለጥኩኝ ጉያው ሸሽጎ አስመለጠኝ እጄን ይዞኝ ጌታ እጄን ይዞኝ ኢየሱስ እጄን ይዞኝ ስወድቅ ላነሳኝ ለሚደግፈኝ ስለ ደጉ ጌታ የምለው ተመስ ይበል አንደበቴ በየዋሁ ጌታ ተጎብኝቷል ቤቴ ልዘምር ላክብረው ልዘምር ውለት አለብኝ አዋጁን ሽሬ አመልከዋለው ጌታ ነው ክብሬ የዳንኤል አምላክ የማመልከው አዋጅ ገልብጦ የሚሽር ነው አዋጅ ቢወጅ አዋጁን ሽሬ አመልከዋለው ጌታ ነው ክብሬ የዳንኤል አምላክ የማመልከው አዋጅ ገልብጦ የሚሽር ነው እኔማ አዋጅ ቢታወጅ እኔማ አዋጁ ሽሬ እኔማ አከብረዋለሁ በሱ ነው ክብሬ እኔማ አዋጅ ቢታወጅ እኔማ አዋጁ ሽሬ እኔማ አመልከዋለሁ ጌታ ነው ክብሬ እኔማ አዋጅ ቢታወጅ እኔማ አዋጁ ሽሬ እኔማ አመልከዋለሁ ነገር አለኝ እኔስ ነገር አለና የሚወጋ በጠላት ሰፈር ጩኸት አለኝ እኔስ ጩኸት በሰባተኛው ቀን ይፈርሳል ቅጥር ይታመናል ይታመናል እግዚአብሔር ይታመናል እግዚአብሔር ይታመናል እግዚአብሔር ሃሌሉያ ክብር ለኢየሱስ ይሁን ክብር ለኢየሱስ
ክብር ለኢየሱስ ይሁን። ሃሌሉያ! ለዚህ ጌታ ለዚህ ታላቅ ጌታ ከዘመን ወደ ዘመን ለሚያሻግረን ታላቅ ለሆነ ለአምላካችን ለእግዚአብሔር ከፍ ያለ እልልታና ጭብጨባ እናመጣለታለን። ከደስታዎች በላይ የሆነ ደስታ ኢየሱስ ነው። የማይደበዝዝ ውበት ቁንጅና ኢየሱስ ነው። ይሄን ጌታ በ2026 የበለጠ የምንወድበት፣ የበለጠ የምንፈልግበት፣ የበለጠ ወደሱ የምንገሰግስበት ዓመት ይሁንልን። 2026 ያለ ገደብ የምትስቁበት ዓመት ይሁን። በ2026 ምርኳችሁ የሚመለስበት ዓመት ይሁን። የሚገድባችሁ አጥር አይኑር። የሚያቆማችሁ ግድግዳ አይኑር። የኢያሪኮ ቅጥር በጩኸት እንደፈረሰና ወደ ኪዳኑ እንደገቡ እግዚአብሔር ከፊታችሁ የቆመውን ቅጥር ያፍርስላችሁ። ወደ ነገራችሁ የተስፋ ቃል ያድርሳችሁ። እሰጣችኋለሁ ወዳለ ክብር ያድርሳችሁ። ያየላችሁን ውረሱ። የተዘጋጀላችሁን ተቀበሉ። እግዚአብሔር በጤና ይባርካችሁ። እግዚአብሔር ሰላሙን ይስጣችሁ። 2026 ከፍ የምትሉበት ዓመት ይሆን። አንድም ነገር እዚህ ጋር ነው የምትችሉት ብሎ አያስቁማችሁ። ምንም ነገር ገደብ አይንገራችሁ። የሚገድባችሁ አጥር አይኑር። የሚይዛችሁ ሊሚት የሚያረጋችሁ ነገር አይኑር። ተለቀቁ፣ ተለቀቁ። ከፍ ብላችሁ ሂዱ። እግዚአብሔር ወዳየላችሁ ክብር ግቡ። ቤታችሁ በጤና ይሞላ። ልጆቻችሁ ፍጹም ጤናማ ይሁኑ። ትዳራችሁ በእግዚአብሔር ሰላም ይባረክ። ልዩ ውበት፣ የማይደበስስ ውበት ቁንጅና የሆነው ኢየሱስ በቤታችሁ ከፍ ይበል። እናንተ ብሩካን ናችሁ። እግዚአብሔር ያየላችሁን ትወርሳላችሁ። ከ5 ደቂቃ በኋላ ወደ አዲሱ ዓመት እንገባለን። በደስታ በዝማሬ በሆታ እንገባለን። አባት ሆይ እችን አጭር ጸሎት እጸልያለሁ። እዚህ ያደረስከን አንተ ነህ። እኛ ማንን እዚህ ለመድረስ? የደገፍከን አንተ ነህ። የተሸከምከን አንተ ነህ። ይሄን ከፊት ለፊታችን ያለውን ዓመት መልሰን ላንተ እንሰጥሃለን። የሰጠህንን 2026 ላንተ እንቀድሳለን። ልጆቻችን አንተን የሚወዱበት ዓመት ይሆናል። ቤታችን አንተ የምትነግስበት ቤት ይሆናል። ስራችን ላንተ ክብር ይሆናል። ገንዘባችን ቤትህን ያገለግላል። ሩጫችን አንተን ለማስደሰት ይሆናል። በጌታ በኢየሱስም ይሄ ጉባኤ በ2026 የሚያስደነግጥ ነገር ወደ እሱ አይምጣ። የሚረብሸው ነገር አያግኘው። ልቡን ከሚሰብር ነገር ጠብቀው። መንፈስ ቅዱስ በልጆች ላይ ና። በመንፈስ ቅዱስ የተሞሉ ይሁኑ። በክብርህ የረሰረሱ ይሁኑ። እጆቻችሁን ከፍ አድርጋችሁ እያመለካችሁ ወደዚህ አዲስ ዓመት እንገባለን። ጌታ በዚህ ያለ ጠጋ ጠጋ በሉ። ከኋላም ያላችሁ ኑ። እየጮህን በዜማ እንገባለን። ቬጋቫኖ ፋሊያ ዶቫ የአባቶች አምላክ ሜቫላ ባዳ ባላ ባራባስ ሃሌሉያ። ዛሬም ነግሮኛል እንደሚያሻግረኝ። እሄዳለሁ ማነው ሚያቆመኝ? እሄዳለሁ አብረን ሳይበላኝ። ሃሌሉያ። እሄዳለሁ ማነው ሚያቆመኝ? ኢየሱስ የነገሥታት ንጉሥ የጌቶች ጌታ ለምን ነካኝ አልልም ይንካኝ። ሃሌሉያ። በረከት በሕዝብ ላይ ይሁን። በረከት በዚህ ጉባኤ ላይ ይሁን። በረከት በሕዝብ ላይ ይሁን። ይሄ ሕዝብ የተባረከ ሕዝብ ይሁን። ለምን ገፋኝ አልልም ይግባኝ። የአባቶች አምላክ ትላንት የረዳኝ ዛሬም ነግሮኛል እንደሚያሻግረኝ። እሄዳለሁ ማነው ሚያቆመኝ? እሄዳለሁ እሄዳለሁ ማነው ሚያቆመኝ? ማነው ሚያቆመኝ?
ይችላል በኔ ላይ ሁሉን ይችላል በኔ ላይ ይችላል በኔ ላይ የነፍሴ ጌታ እሱ አይደለ ወይ ይችላል በኔ ላይ አላይም ሁኔታን አላይም ችግሬን አላይም ሁኔታን አላይም ችግሬን አልሰማም ሁኔታን አላይም ችግሬን እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይሰራል ነገሬ አላይም ሁኔታን አላይም ችግሬን አላይም ሁኔታን አላይም ችግሬን አልሰማም ሁኔታን አላይም ችግሬን እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን ተዘጋጁ ወደ አዲስ ዓመት ልንገባ ነው ሃሌሉያ ሃሌሉያ ቢሬዲ The new year is coming. The new year is coming. አዲስ ዓመት እየመጣ ነው ግቡ በድል ግቡ ያሳየኛል ጌታ ያሳየኛል ጌታ ታምራት ያሳየኛል ጌታ ደረሰ 3 ደቂቃ 4 ደቂቃ 5 ደቂቃ ሻካራባ ሃፒ ኒው ይር አዲስ ዓመት መልካም አዲስ ዓመት ሃፒ ኒው ይር ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ ልቤን ልጣል እንጂ በሚያስለው ጌታ በሱ ተደግፌ ጉልበቴን ላበርታ ታምራት ያሳየኛል ጌታ ታምራት ያሳየኛል ታምር ነው የሚሆነው ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ አላይም ሁኔታን አላይም ችግሬን አልሰማም 2005ን አላይም ችግሬን አላይም ሁኔታን አላይም ችግሬን እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይሰራል እግዚአብሔርን አምነዋለሁ ይሰራል ነገሬ እግዚአብሔርን አምነዋለሁ ይሰራል ነገሬ እስቲ ለዚህ ጌታ እልልታ ያለው እስቲ ለዚህ ጌታ ጩኸት ያለው ሃሌሉያ እስቲ ለዚህ ጌታ እልልታ ያለው እዚህ ጋር እስቲ ለዚህ ጌታ ሽብሸባ የታ ሽብሸባ እስቲ ለዚህ ጌታ ጩኸትም ያለው እስቲ ለዚህ ጌታ ኢየሱስ በሕይወቱ የሆነው ብቸኛ አመልካለሁ የሚል ቀኝ ያለው እጅ ሃሌሉያ ቀኝ እጁን ይሰኛ ይተባበረኛ ቀኝ እጁን ይሰኛ ቀኝ እጁን ይሰኛ እስቲ ለዚህ ጌታ ሽብሸባ ያለው እስቲ ለዚህ ጌታ ሽብሸባ ያለው እስቲ ለዚህ ጌታ እልልታ ይላል እስቲ ለዚህ ጌታ ጩኸት ያለው ሃሌሉያ እስቲ ለዚህ ጌታ ሽብሸባ ያለው እስቲ ለዚህ ጌታ ኢየሱስ በሕይወቱ የሆነ ብቸኛ አመልካለሁ የሚል ቀኝ እጁን ይሰኛል ይተባበረኛ ቀኝ እጁን ይሰኛ ይተባበረኛ ከአመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና ያለው ሃሌሉያ ሰው ክብሬን ስሜን ብጥልለት እብዳት በሉኝ ከጠላቴ የተፈታ ሰው ብቻ የሱ ውለታ አለብኝ አትታዘቡኝ የሱ ውለታ አለብኝ አትታዘቡኝ ከአመድ ላይ የተነሳ ታሪክ ያለው እንደኔ ምስጋና ይቁምልኝ ከጎኔ ክብሬን ስሜን ብጥልለት
ስሜን ብጥልለት እብድ አትበሉኝ ከጠላቴ የእሱ ውለታ አለብኝ የሱ ውለታ የሱ ውለታ አለብኝ የእሱ ውለታ አለብኝ የእሱ ውለታ የእሱ ውለታ አለብኝ ሃሌሉያ እልልታ ያለው ለዚህ ጌታ ሃሌሉያ ሃሌሉያ እንኳን አደረሳችሁ ለ2026 እንኳን አደረሳችሁ። ክብር ለእግዚአብሔር ይሁን። የረዳን ያገዘን ለዚህ አዲስ ዓመት ያደረሰን አምላካችን እግዚአብሔር የተባረከ ይሁን። ሃፒ ኒው ይር ሃፒ ኒው ይር ሃፒ ኒው ይር። ሜጋ ብለሹ ተባረኩ። የእግዚአብሔር ሰላም የእግዚአብሔር ደስታ የእግዚአብሔር በረከት በእናንተ ላይ ይሁን። እግዚአብሔር ይጠብቃችሁ፣ እግዚአብሔር ይከልላችሁ፣ እግዚአብሔር ይንከባከባችሁ፣ ዘመናችሁን በሰላም በደስታ ይምላላችሁ። 2026 ክብሩን በማየት የምትጠግቡበት ዓመት ይሁንላችሁ። ተባረኩ። ደስ እያላችሁ ወደ ቤቶቻችሁ ሂዱ። ጸጋ ከእናንተ ጋር ይሁን። ደህና እደሩ።